ዛሬ ስለ ዓላማ እነግራችኋለሁ። ይህን ነገር ያሰብኩት ልክ ዩቲዩብ እንደጀመርኩኝ ወይም ቲክቶክ ስጀምር አይደለም። የሆነ ሰዓት ቁጭ ብዬ እያሰብኩኝ የመጣልኝ ሀሳብ ነው። ግን ተራ ሀሳብ አይደለም። ይህንን ነገር ወደ መሬት አውርተን እኛ ወንዶች ሰብሰብ ብለን እነዚህን ነገሮች ካደረግን ኢትዮጵያ ላይ አሉ የተባሉ ወንዶችን መሆን ማንችልበት ምንም ምክንያት አይኖርም። ሀሳቡ ምን መሰላችሁ? በፊዚካል በማይንድ ሴት እና በፋይናንስ የተሻለ ሰው ሆኖ መገኘት። ሴቶችንም ያካትት ነገር ነው፣ ወንዶችን ብቻ አይደለም። ግን አብዛኛው እነዚህ ነገሮች ላይ ፎከስ ማድረግ ያለብን ወንድንን ብዬ ስለማስብ ነው። የወንዶች ኮሚኒቲ ብሎ ብዙ ጊዜ ዩቲዩብ ከጀመርኩኝ ቆይቻለሁ። ወደ 1 ዓመት አካባቢ ሆኖኛል። ቲክቶክ ሲጀምር ደግሞ አሁን 3ኛ ወይ 4ኛ ወሬ ነው። ዩቲዩብ ላይ 7000 ሰብስክራይበር አለ። ቲክቶክ ላይ ደግሞ ወደ 18000 አካባቢ የሚጠጋ ፎሎወር አለ። ስለ እነዚህ ነገር ላወራችሁ አይደለም የመጣሁት። የኔ ዓላማ እንዳልኳችሁ ዩቲዩብ ላይ ሰምታችሁ የምታውቁ ነገር ከሆነ ኢትዮጵያ ላይ አለ የተባለ የወንዶች ኮሚኒቲ ቢውልድ ማድረግ እፈልጋለሁ። ይሄ ኮሚኒቲ ግን ተራ ኮሚኒቲ እንዲሆን አይደለም የምፈልገው። እንደነገርኳችሁ 3 ነገር ላይ ፎከስ አድርገን እኔ እነዚህን ነገሮች እያደረግኩኝ እናንተን እያስተማርኩ በጋራ ሆነን ኢትዮጵያ ላይ አሉ የተባሉ ወንዶች እንድንሆን እፈልጋለሁ። ሀሳቡ እንዴት መጣል ካላችሁ እንደ ዓለም የተለዩ ወንዶች አሉ። እነዚህ ወንዶች 1% ሜን በመባል ይታወቃሉ። 1% የተባሉበት ምክንያት እንደ ዓለም ሁሉንም ነገር አሳክተዋል የምንላቸው ሰዎች ቅድም ያልኳችሁን 3ቱን ነገሮች ያሟላ ዓለም ላይ 1% ብቻ ሰው ነው ያለው። ፊዚካሉ አሪፍ የሆነ ፊት የሆነ ጤነኛ የሆነ ከዛ አልፎ ደግሞ በፋይናንስ በቃ በቂ ፋይናንሻሊ ፍሪደም የሆነ ሰው አሪፍ የሚባል ቤተሰቡና ራሱን ማስተዳደር የሚችል ሰው ሲሆን ከዛ አልፎ ደግሞ ማይንድ ሴቱ በጣም ስትሮንግ በተራ ነገር ማይዳክም ጀግና የሆነ ወንድ ዓለም ላይ ብትፈልጉ 1% ብቻ ነው። ከዚህ ሁሉ ህዝብ ልታገኙ የምትችሉት 1% ወንድ ብቻ ነው። ወደ ኢትዮጵያ ደግሞ ኮንቴክስት ስታመጡት ሌላ ሌቭል። ኢትዮጵያ ላይ አይታችሁ ከሆነ ሀብታም የሚባሉ ሰዎች ወይ ቦርጫሞች ናቸው። ከቦርጫም ደግሞ አልፈው በትዳራቸው ውስጥ ምን አይነት ሰዎች ናቸው ብትሉ ወይ ትዳራቸው የተበተነ ማይንድ ሴታቸው ጥሩ ያልሆነ ስግብግብ ምናምን እንደዚህ አይነት ነገር ኢትዮጵያ ላይ ያሉ የሚባሉ ሀብታሞች ያው በውስጣችን የምናስባቸው ማለት ነው። ግን እኛ ለምን ያ ነገር ውሸት እንደሆነ ለማሳየት ፊዚካላችንን፣ ማይንድ ሴታችንን፣ ብራችንን አብረን በጋራ ለምን ቢውል እናደርግ ላይክ እንደ ጀማ ማለት ነው። ይሄ ጀማ ግን መጥፎ ጀማ ሳይሆን ሰብሰብ ብለን ጥሩ ነገር ፎርም ለማድረግ አሪፍ የሆኑ ወንዶችን ለመፍጠር አስቤ ነው እኔም ክሬት ያደረግኩት እና እነዚህን ወንዶች ሰብሰብ ብለን መፍጠር እንችላለን። እንዴት ብትሉ እንደምታውቁት እኔ ዩቲዩብ አለኝ፣ ቲክቶክ አካውንት አለኝ። 1% እንድንሆን የሚያግዘንን ነገር በየቀኑ ወንድ የሚያደርገንን ነገር ሰውነታችንን የምንገነባበት ነገር ብር የምንሰራበት ነገር እና ማይንድ ሴታችንን ጠንካራ ድንጋይ የማይፈርስ የምናደርግበትን ነገር እኔ አዘጋጃለሁ። የማዘጋጀው በቪዲዮ መልክ መጽሐፎች ላይ ባነበብኳቸው፣ ፖድካስቶች ላይ ባየኋቸው፣ እኔም ህይወት ላይ በተፈጠሩ ነገር ለእናንተ በቪዲዮ መልክ አቀርባለሁ። እናንተም የራሳችሁን ሪሰርች እየሰራችሁ ይህን ቪዲዮዎች እያያችሁ ራሳችሁን 1% ወንድ ለመሆን ቢውል ታደርጋላችሁ ማለት ነው። ሰብሰብ የምንለው የት ነው ለሚለው ጥያቄ ደግሞ እኔ ቴሌግራም ላይም ቲክቶክ ላይም ዩቲዩብ ላይም ሰብስክራይብ አድርጋችሁ ሰብሰብ ማለት ትችላላችሁ። አንድ ግን ለዛ ኮሚኒቲ የሚሆን ቴሌግራም ቻናል ማዘጋጀታችን አይቀርም። እኔ አሁን የምጠቀምበት የራሴ አንዳንድ መጽሐፎችን የራሴን አይዲያ ቮይስ ሜሴጆችን የምለቅበት 1% ኮሚኒቲ ብዬ ቢውልድ ያደረጉት ወደ 1000 ሰብስክራይበር የሚጠገው የቴሌግራም ቻናል አለ። ያው እዛ ላይ ሞር ፎከስ ማድረገው እኔ ላይ ነው። ግን ለሁላችንም ሰብሰብ እንዲያደርገን ሁላችሁም እዛ ቻናል ላይ ገብታችሁ ሰብስክራይብ አድርጋችሁ የላይቭ ሴሽኖችን እያዘጋጀን ብዙ ነገሮችን እያደረገን እነዚህን ወንዶች መሆን እንችላለን ብዬ አስባለሁ። ያው ሀሳቤ ሊመቻችሁ ይችላል። አብዛኛው ሰው ሲጀምር እንደዛ ነው የሚሰማው። ጥሩ ሀሳብ ነው ያነሳው ምናምን፣ ግን አክሽን የሚወስደው ትንሽ ሰው ነው። እኔን ሀሳብ ይዤ መጥቻለሁ። ዩቲዩብ እና ቲክቶክ እየሰራው መቀጠል አይቀርም እና አይምሯችሁ ላይ አንድ ነገር እንድታስቀምጡ ፈልጋለሁ። በጣም ወሳኝ እንደ ታላቅ ወንድምም እንደ ታናሽ ወንድምም በመክራችሁ ነገር ሁላችሁ ማይንድ ሴታችሁ ምን መሆን አለበት? ሁሌ ሰክሰስፉል እንደምትሆኑ ማመን አለባችሁ። ይሄ 1% ሜን የሚባለውን ወንድ ማትሆኑበት ምንም ምክንያት አይኖርም። አይምሯችሁን አስተካክሉ። ምን በማለት መሰላችሁ የምታስተካክሉት? አሁን እኔ ለራሴ የነገርኩት የራሴ የህይወት መርህ አለ። ወይ ስኬታማ ሆናለሁ ወይ ስኬታማ ለመሆን እየሞከርኩኝ እሞታለሁ። በቃ አለቀ። ወይ ስኬታማ ትሆናለህ ወይ ያንን ሰው ለመሆን እየሞከርክ ትሞታለህ። ከዚህ ውጭ ወንድ ልጅ መኖር የለበትም። አንድ ዓላማ ይዞ ነው የሚኖረው። ወይ ይሆናል ወይ ይሞታል። ይህንን ወንድ ለመሆን ደግሞ ምንም ይገል ነገር የለም። ስፖርት በመስራት አትሞትም። ብር በመስራት አትሞትም። ማይንድ ሴትን ቢውል በማድረግ አትሞትም። ብዙ ቻሌንጅ የሚያደርግ ነገር ይኖራል። እነዚያን ወንዶች መሆን ቀላል አይደለም። ሰውነትን ኮንትሮል እያደረግ ማይንድ ሴትን አስተካክለ ብር መስራት በጣም የሚከብድ ነገር ነው። ስለዚህ የምንጀምረው ከምንድን ነው? 3ቱን ነገር ቢውል ስናደርግ መጀመሪያ
ከሰውነታችን እንጀምራለን። እኔም ከዛ ስለሆነ የጀመርኩት አሁን ሰውነቴን ቢውል እያደረግኩ ነው። በፊት የነበረኝን ሰውነት ከዚህ በፊት አይታችሁ ሊሆን ይችላል፣ ዩቲዩብ ላይ ምላላችሁ። አሁን አሪፍ የሚባል ለውጥ በቃ የምፈልገውን ሰውነት ቢውል እያደረግኩ ነው። ይህ ሰውነት ግን በዚህ እድሜ እንደዚህ ለሰዎች አሳይቼ ምናምን እንትን ለማለት ሳይሆን ይህንን ሰውነት 40 እና 50 ዓመት ይዛችሁ ስትቆዩ ጤነኛ ሆናችሁ እንድትኖሩ ነው እንጂ የሚያደርጋችሁ ሰዎች ጋር ፍሌክስ ለማድረግ ይሄ ሰውነት አለኝ ሴቶችን ለማማለል ምናምን አይደለም። ሰውነታችሁ ቢውል ማድረግ ያለባችሁ ጤናችሁን ለመጠበቅ ኮንፊደንሳችሁን ቢውል ለማድረግ። የጂም ፕሮግራም የሌላችሁ እኔ የጂም ፕሮግራም አውጥቼ እሰጣችኋለሁ። ቴሌግራም ላይ ጆይን በሉና እንዴት ነው መስራት ያለብን ጂም ገብታችሁ ማታውቁ ከሆነ ዩቲዩብ ላይም ለጀማሪዎች የሚሆን ቪዲዮ ሰርቻለሁ። ገብታችሁ ቼክ ማድረግ ትችላላችሁ። ምን ምግብ ነው መመገብ ያለብን ምናምን የሚለውን ነገር እኔ እንዳወጣላችሁ የምትፈልጉ ነገር ከሆነ የጂም ፕሮግራም በሁሉም ቢሆን ቴሌግራም ላይም ለቅቅ ያለው ሲጀምር እዛም ቼክ ማድረግ ትችላላችሁ። አይ በግል አንተን ማውራት እንፈልጋለን ካላችሁ ዩዘር ኔሜን ቴሌግራም ላይ ታገኙታላችሁ። በዛ በኩል የጂም ፕሮግራማችሁን ጀመራችሁ ሰውነታችሁን ቢውል ማድረግ ጀምራላችሁ። ከዛ በቂ ረፍት ስታገኙ፣ አመጋገባችሁ ስታስተካክሉ፣ በቀን መጠጣት ያለባችሁ ውሃ ስትጠጡ አሪፍ የሚባል ሰውነት ቢውል ማታደርጉበት ምንም ምክንያት አይኖርም። ሰውነታችሁን ቢውል ስታደርጉ ደግሞ አብራችሁ ማይንድ ሴታችሁን ቢውል ታደርጋላችሁ። ጂም የሚሰራው አብዛኛው ሰው ሰውነቱን ቢውል ለማድረግ ግን ጂም ስትሰሩ ኮንሲስተንሲ፣ ዲሲፕሊን፣ ሌሎች ነገሮች ከኮሚኒኬሽን ጋር በተያያዘ እና ኮንፊደንስ ቢውል የምታደርጉት ጂም ውስጥ ነው። የዛም የምንሰራ ማለት ነው ማይንድ ሴታችሁ ቢውል ይሆናል። ማይንድ ሴትህ ቢውል ይሆናል። ይህንን ነገር ስታደርግ ሰውነትና ማይንድ ሴትህ ኮኔክት ያደርግና አሪፍ የሚባል ፐርሰናሊቲ፣ አሪፍ የሚባል ዲሲፕሊን፣ አሪፍ የሚባል ማይንድ ሴት እንዲኖር ታደርጋለህ ማለት ነው። ስለዚህ ወደ ማይንድ ሴት ስትመጡ አንደኛው ማይንድ ሴታችሁን ራሱ ቢውል የምታደርጉበት ጂም መስራታችሁ ነው። ከጂም አልፋችሁ ደግሞ መጽሐፍ ማንበብ ሊሆን ይችላል። ብዙ አእምሯችሁን ሊቀይሩ የሚችሉ መጽሐፎች ቴሌግራም ላይ ለቅቄላችኋለሁ። ባለፈውም ነግሬያችኋለሁ። ስለ ቢዝነስ፣ ስለ ሳይኮሎጂ፣ ስለ ሰልፍ ኢምፕሩቭመንት የአንዳንድ ታዋቂ ሰዎች ባዮግራፊ ምናምን ስታነቡ ማይንድ ሴታችሁ አሪፍ ይሆናል። አስተሳሰባችሁ የተሻለ ይሆናል። ከሰዎች ጋር ስታወሩ ተደማጭ የሚባል አይነት ሰው ትሆናላችሁ። የምትፈልጉትን ነገር መናገር የምትችሉ አሪፍ ፐርሰናሊቲ ይሰጣችኋል። ማይንድ ሴታችሁን ቢውል ማድረጋችሁና መጽሐፍ ማንበባችሁ። መጽሐፍ አንበባችሁ ስጨርሱ ደግሞ ፖድካስቶች አሉ። እነ መሪ ፖድካስት ማናዘዋል የሚጋብዛቸው ዮናስ ሞ ራሱ ኢንቫይት አድርጎ የሚያቀርባቸው ሰዎች አሉና ፖድካስት ስታዩ የዛን ሰው የህይወት ታሪክ እሱ የሰራቸውን ስህተቶች ስለሆነ የምትማሩት ብዙ ነገር መቀየር ትችላላችሁ። ፖድካስት ማየት ማይመቻችሁ፣ ረጅም ሰዓት መቀመጥ ማይመቻችሁ፣ አጫጭርም ሊሆን ይችላል ግን አሪፍ የሚባል ኮንቴንት አሁን እኔ የምሰራው አይነት ኮንቴንት አለ አይደል? ሌሎች ፋን የሚያደርጉ ቪዲዮዎችን ከምታይ ነገ ማይንድ ሴትን ሊቀይሩ የሚችሉ ሌሎች ሾርቶችን ብታይ ይሻላል። ላይክ እንደ ሞቲቬሽን፣ ኢንስፓይሬሽን አይነት ቪዲዮዎችን ስታይ ራስን ቢውል ታደርጋለህ። ሶስተኛ ማይንድ ሴትን የምቀይርበት ነገር ሰርክልን በመቀየር መጽሐፍ አነበብክ፣ ፖድካስት አየብንም ለውጥ ላታመጣ ይችላል። አካባቢ ላይ ያሉ 5 ሰዎችን ነው አንተ የምትመስለው። ዙሪያ ላይ ያሉ 5 ሰዎች ወይም 5 ጓደኞች ያንተን ባህሪ ፎርም ያደርጋሉ። ስለዚህ ጓደኛ ሴጋ የሚመታ ነገር ከሆነ ፖርን የሚያይ ነገር ከሆነ ራሱን ለመቀየር የሚያስብ ነገር ከሆነ ነገም አንተም ያንን ሰው መሆን አይቀርም። ስለዚህ ሰርክልህን ለማጽዳት ሞክር። ከአንተ ጋር ተመሳሳይ ያላቸውን ሰዎች ለመሰብሰብ ሞክር። ለዛ ደግሞ አስቤ ቴሌግራም ኮሚኒቲ ወይም ይህን 1% ኮሚኒቲ ቢውል እያደረግኩ ያለሁት በዚህ ኮሚኒቲ ውስጥ የራስን 5 ጓደኞች ፎርም ማድረግ አይቀርም። ወይ አንድ ሀገር ልጆች ልትሆኑ ትችላላችሁ፣ አንድ ግቢ ልትሆኑ ትችላላችሁ። ግን እነዛ ሰዎች ፎርም መሆናቸው አይቀርም እንደኔ። ስለዚህ ያን ነገር ደግሞ ለማድረግ እንዳልኳችሁ ሰርክላችሁን አስተካክሉ። አይ ሰርክል አያስፈልገኝም ካላችሁ ብቻችሁ ነው። ራሳችሁን ለመቀየር ስትሞክሩ ሰልፍ ኢምፕሩቭመንት ውስጥ ስትገቡ አንደኛ መስዋዕትነት የምታደርጉት ነገር ጓደኞቻችሁን፣ ቤተሰቦቻችሁ ነው። ብቻችሁን የምታሳልፉበት ጊዜ በጣም ብዙ፣ ብቻችሁን ወግ የምታደርጉበት ጊዜ፣ ብቻችሁን ቁጭ ብላችሁ የምትጨለቁበት ጊዜ ማንም የእናንተን ሀሳብ ላይረዳ ይችላል። ብዙ ራሳችሁን ለመቀየር እያሰባችሁ ግን ቻሌንጅ የሚያደርጋችሁ ነገር አለ። በዛ ጋር እንዴት ነው ሴጋ ማቆሙ፣ በዛ ጋር እንዴት ነው መወዳት ልጅን ማናገሩ፣ በዚህ ጋር እንዴት ነው ቤተሰቦቼና ራሴ የሚቀይረው እያ ማሰብ አይቀርም እና ይህንን ብቻህን ሆነ ነው የምታሳልፈው። ስለዚህ ማይንድ ሴትን ኮንትሮል ለማድረግ እነ ሜዲቴሽን፣ ጆርናል ምናምን የሚባሉ ነገሮችን ለማድረግ ሞክር። ሙሉ ዩቲዩብ ቻናሌን ብታይ እነዚህን ነገሮች የሚያስተምሩ ስለ ሰውነት፣ ስለ ማይንድ ሴት እና ሌሎች ነገሮች የሚያስተምሩ እዛ ዩቲዩብ ቻናል ላይ ማግኘት ይችላል። መጨረሻ ፋይናንስ የሚለው ነገር ግን ሁላችንም መጨረሻ ላይ የምንመጣበት ነገር ሰውነትን ቢውልድ ማድረግ፣ ማይንድ ሴትን ቢውልድ ማድረግ ብር እንድትሰራ ያደርጋል። ለምን ሰውነትን ቢውልድ ያደርጋል። ጤነኛን የፈለግከውን ነገር ሰርተ መብላት ትችላለህ። ማይንድ ሴት ደግሞ ሻርፕ ነው። ማንኛውም ነገር ብትሰራ ውጤታማ እንደምትሆን ያምናል ያ ማይንድ ሴት። ብዙ ቢዝነስ መጽሐፎችን አንብባል። ብዙ የሌሎች ሰዎች የህይወት ተሞክሮ ተረድታ
ስለዚህ ስኬታማ ለመሆን ምንም ቻሌንጅ የሚያደርግ ነገር የለም። እስከዛሬ እኔ ብር ሰርቼ ላላቅ እችላለሁ። ስለ ብርም እስከዛሬ ያልመከርኳችሁ ይሄ ነው ብዬ ለዛ። ግን ሁለቱን ነገር ቢውል ካረጋችሁ ማይንድ ሴታችሁና ሰውነታችሁ ብር ማትሰሩበት ምንም ምክንያት አይኖርም። ኢትዮጵያ ላይ ያሉ ብዙ ሰውነት ያላቸው ሰዎች አሉ። እነዚያ ሁሉ ሰዎች ብር ይሰራሉ ማለት አይደለም። እነዚህ ሰዎች ግን ብር የሚሰራ ሰው ማይንድ ሴት የላቸው። ያንን ማይንድ ሴት ከሰውነታችሁ ጋር ደግሞ ቢውል ለማድረግ መጽሐፍ አንብቡ ብያችኋለሁ፣ ፖድካስት። እነዚህ ሁለቱ ነገር አላችሁ ማለት ደግሞ ብር ማሰሩበት ምንም ምክንያት አይኖርም። ይዋቸው ሰክሰስፉል ሰዎች የሚገርም ሰውነት አላቸው። ላይክ እንደ ሮናልዶ አይነት ማይንድ ሴት ያለው ሰው ሰውነቱን ፕሮቴክት ያደርጋል፣ ማይንድ ሴቱን ያስተካክላል። ከዛ ብር የሚሰራበት ቦታ ላይ ውጤታማ እንዲሆን አድርጎታል። ብር የሚሰራው ኳስ በመጫወት ነው አይደል? እዛ ቦታ ላይ ውጤታማ እንዳይሆን ያደረገው ሰውነቱና ማይንድ ሴቱን ፕሮቴክት አድርጎ ይዞ ስለቆየ ነው። ሌሎች ሰዎችም በቃ እኔ 1% ምላቸው አሁን ዩቲዩብ ላይ እነ ሀምዛ አሉ፣ እነ ሆዚ፣ እነ ኢማን ጋዛሊ፣ ዮናስ መሆንን ብታዩት ሰውነታቸው አሪፍ ነው፣ ማይንድ ሴታቸው አሉ፣ ብር እየሰሩ ነው እነዚህ ሰዎች። ስለዚህ በ3 ስቴፕ ትሄዳላችሁ። መጀመሪያ ሰውነታችሁን ቢውል ታደርጋላችሁ፣ ሁለተኛ ማይንድ ሴታችሁ፣ ከዛ ብር የሚባለው ነገር ይመጣል ማለት ነው። ስለዚህ እነዚህን ነገሮች የሚያስተምሩ ነገሮችን ቪዲዮ መስራት አይቀርም። ራሳችሁም ሪሰርች ስሩ። ይህንን የወንዶች ኮሚኒቲ ይህንን የወንዶች ጀማ አንድ ላይ ቢውል እናድርገው። ዛሬ እኛ ራሳችንን ካልቀየርን ማንም መጥቶ ህይወታችንን የሚቀይርልን ሰው አይኖርም። ወንድ ልጅ ኃላፊነቱ ብዙ ቻሌንጅ የሚያደርጉት ነገር አሉ። ሴቶች ልጆች እድሜያቸው ሲሄድ የሚፈልጉትን ወንድ አግብተው ማኖር ይችላሉ። የተለያየ ነገር ሊያደርጉ ይችላል። እድሜያቸው በሄደ ቁጥር የሚያስጨንቃቸው ነገር ያን ያህልም ላይኖር ይችላል። በዛ ቢባል ምን አይነት ወንድ ላግባ የሚለው ነገር ነው የሚያስጨንቃቸው እንጂ እንደኛ ያንን ወንድ ሆነው ምንመረጥ አይደለም። እኛ ግን የግድ እነሱ የሚመርጡንን ወንድ መሆን አለብን አይደለም። መስራት፣ መቀየር፣ ቤተሰብ ማሳረፍ ብዙ ነገር አለ። ያንን ለመሆን ደግሞ አሁን ያልኳችሁን ኢትዮጵያ ላይ የሌሉትን 1% ወንዶች እንሆን። የኔ ዓላማ ኢትዮጵያ ላይ ያለ የተባለ የወንዶች ኮሚኒቲ ቢውልድ ማድረግ ነው። ሊንክ ባዮ ላይ ያስቀምጥላችኋለሁ የቴሌግራም፣ እዛ ላይ ደግሞ ዩቲዩብን ታገኛላችሁ። ሁላችንም አንድ ላይ ሰብሰብ ብለን እነዚህን ወንዶች በጋራ እንሆን። ደህና ሁኑልኝ።